በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ቅዱስ አማኑኤል መድኃኔ ዓለም ጌታ በክብርና በምስጋና ወደ ሰማይ ላረገበት ለቅዱስ ዕርገቱ በዓል እንኳን በሰላምና በጤና ሁላችሁንም አደረሳቸው። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታቸው? እንደምንስ ቆያቸው? ዛሬ ደግሞ ልዩ ቀን ነው። የትንሣኤው ደስታ በልባችን ሳይጠፋ ጌታችን ወደ ሰማይ ባረገበት በዚህ በተቀደሰ ዕለት የታመሙትን የሚፈውስ ያዘኑትን የሚያጽናና መንገድ የጠፋባቸውን የሚመራው የታላቁ መልአክ የቅዱስ ሩፋኤል በዓል ይውላል። ዛሬ በሰማያዊው መልአክ በጥበቡና በፈዋሽነቱ በሚታወቀው በቅዱስ ሩፋኤል ድንቅ ጸሎት ዙሪያ አብረን እንቆያለን። ይህ ጸሎት በሕይወታችሁ ላይ ያለውን የጨለማ መጋረጃ የሚቀድ፣ ለቤታችሁ ሰላምን፣ ለሰውነታችሁ ፈውስን፣ ለጉዟችሁ ደግሞ መሪነትን የሚሰጥ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። በቅዱስ እግዚአብሔር ፊት ከሚቆሙት ከሰባቱ ታላላቅ መላእክት አንዱ የሆንክ ቅዱስ ሩፋኤል ሆይ በጌታ ፊት ቆመ ለእኛ ምልጃና ጸሎትን አድርግልን። ፈዋሹ መልአክ ቅዱስ ሩፋኤል ሆይ አንተ የጦቢትን አይነ ስውርነትን ያበራ የሳራንም የልብ ሐዘን ያስወገድ የፈውስ መልአክ ነህ። ዛሬም በበሽታ አልጋ ላይ ለወደቁት፣ በሥጋ ሕመም ለሚሰቃዩት፣ በጭንቀትም ለታሰሩት ወገኖቻችን ሁሉ ከፈጣሪ ዘንድ ምሕረትንና ፈውስን ለምንልን። የሥጋችን ቁስል ብቻ ሳይሆን የነፍሳችንም ዕረፍት ታገኝ ዘንድ በጸሎት አስበን። መንገደኞችን የምትጠብቅ ቅዱስ ሩፋኤል ሆይ የጦቢያን ልጅ በምድረ በዳ መርተ ከክፉ ነገር ሁሉ ጠብቀ ለታላቅ ክብርና ስኬት እንዳበቃህ ሁሉ እኛንም በዚች አስፈሪና ውጣ ውረድ በበዛበት ዓለም ውስጥ ስንኖር መንገዳችንን ምራን። ከክፉ ወጥመድ፣ ከማይታይ አደጋ፣ ከጠላት ሴራና ከድንገተኛ ሞትም ጠብቀን። በሕይወታችን ግራ ስንጋባ አቅጣጫም ሲጠፋብን ብርሃን ሁነን። ቅዱስ ሩፋኤል ሆይ የጦቢያንና የሳራን ትዳር ከክፉ ጋኔን ከአስማንዲዮስ እጅ አስጥለ በፍቅርና በበረከት እንዳጸና ሁሉ ዛሬም የክርስቲያን ቤተሰቦችን ጠብቅ። በትዳር ውስጥ ሰላምን፣ መተማመንና ፍቅርን አውርድ። ቤቶቻችንን ከጠብ ከመለያየትና ከድህነት መቅሰፍት ሰውርልን። ለልጆቻችንም መልካም እድገትና ማስተዋልን ስጣቸው። ታማኙ መልአክ ቅዱስ ሩፋኤል ሆይ አንተ ጸሎታችንን ምጽዋታችንን ወደ ልዑል እግዚአብሔር ዙፋን የምታደርስ ባለሟል ነህ። ዛሬ በልባችን ያለውን ጭንቀት ፍላጎትና እንባም አይተህ ወደ ጌታችን አሳርግልን። የለመነውን ሁሉ እንደ እግዚአብሔር ፍቃድ የምናገኝበትን የምህረትን ደብዳቤ ይዘህልና የሰላም የፈውስና የደስታ መልአክ ቅዱስ ሩፋኤል ሆይ ፍኖተ ኤማሁስ ተብለን በስም የተሰበሰብነውን ልጆችህን በክንፎች ጥላ ስር ሰውረን። በጌታችን በኢየሱስ ክርስቶስ ፊት ሁልጊዜም ምልጃን አድርግልን። በታላቁ የእግዚአብሔር ዙፋን ፊት የምትቆም የታመሙትን የምትፈውስ ቁስላቸውንም የምትጠግን ቅዱስ ሩፋኤል ሆይ በሕመማችን ፈውስ እንድናገኝ ዛሬም በጌታ ፊት ቆመህ ማልድልን። የፈውስ መልአክ ቅዱስ ሩፋኤል ሆይ አንተ በእግዚአብሔር ዘንድ የተሰጠ ስምህ እግዚአብሔር ፈዋሽ ነው ማለት ነው። ዛሬ በደካማውና አላፊ በሆነው ሥጋችን ላይ የመጣውን ሕመም እንድታርቅልን እንለምንሃለን። በካንሰር፣ በስኳር፣ በደም ግፊት፣ በኩላሊትና በተለያዩ የማይታወቁ ፈውስም በሌላቸው በሚባሉ የሕመም አልጋዎች ላይ ለወደቁት ወገኖቻችንም ሁሉ የፈውስ እጅህን ዘርጋ። የጦቢትን አይን በአሳ ሐሞትም ቀብተ እንዳበራህ ሁሉ ዛሬም በሕመም የፈዘዙትን አይኖቻችንን አብራ። የደከሙትን ጉልበቶቻችንን ማጽና። የታመሙትን የሰውነታችን ክፍሎችን በሙሉ በሰማያዊው ጥበብ ቀስቅሰ ፈውሳቸው። ያዘኑትን የምታጽናና
ቅዱስ ሩፋኤል ሆይ የሰዎች ሕመም የሥጋ ብቻ አይደለም። ዛሬ በዓለማችን ላይ በጭንቀት በሐሳብ በፍርሃትና በብቸኝነት የተሰበሩ መዓት ነፍሳት አሉ። የሳራን የልብ ሐዘን እንባንም አይተ እንዳስወገድክላት ሁሉ ዛሬም የልጆቻችንን የወላጆቻችንን የወዳጆቻችንን የልብ ስብራት ጠግን። በሰይጣናዊ አሰራር በክፉ መናፍስት ምስራት ውስጥ ያሉትን አእምሯቸው በጭንቀት የታወከውን ወገኖቻችንን ከታሰሩበት የጨለማ ሰንሰለት ፍታቸው። ለታወከች ነፍሳችን የሰማይን ሰላምና እረፍትን ስጣት። የጥበብ መልአክ ቅዱስ ሩፋኤል ሆይ ጦቢያን በጉዞ ላይ መርተ የአሳውን ሐሞትና ጉበት ለመድኃኒትነት እንዴት እንደሚጠቀም እንዳስተማርከው ሁሉ ዛሬም ለሐኪሞቻችን ማስተዋልና ጥበብን ስጣቸው። የታመሙትን ለመርዳት በሚደክሙበት ጊዜ እጆቻቸውን ባርክ። የምንወስደው መድኃኒት ሁሉ ለሰውነታችን መርዝ ሳይሆን ፈውስ ይሆን ዘንድ በጸሎት ቀድሰው። በሰው እጅ ተስፋ የለውም የተባለውን ሕመምተኞችንም አንተ በሰማያዊ ሐኪምነት ጎብኛቸው። ታማኙና ሩሩሁ መልአክ ቅዱስ ሩፋኤል ሆይ እኛ ኃጢአተኞችና ደካሞች ነን። ነገር ግን የአምላካችን የእግዚአብሔር ምሕረት የአንተ የቅዱሱ መልአክ አማላጅነት ከበሽታችን በላይ ታላቅ ነው። ዛሬ በፍኖተ ኤማሁስ ስር ሆነን የምናፈሰውን እንባን ተመልከት። ወደ አልጋችንምና ወደ ቤታችን ግባ። ሕማማችንን ወደ ጤና፣ ሐዘናችንን ወደ ደስታ፣ እንባችንን ወደ ሳቅም ቀይረው። የሕያዋን አምላክ እግዚአብሔር ሆይ በቅዱስ ሩፋኤል የፈውስ ምልጃና ጸሎት ማረን፣ ይቅርም በለን። ብርሃናዊውና መጋቢው መልአክ ቅዱስ ሩፋኤል ሆይ ጸሎታችን ወደ ሰማይ እንዳያርግ ከሚከለክለው ከሰነፍነትና ከቀዝቃዛነት መንፈስ እንድንላቀቅ በጸሎት ሕይወታችን እንድንበረታ በጌታ ፊት ማልድልን፣ ክንድህንም ዘርጋልን። የእግዚአብሔር ባለሟል ቅዱስ ሩፋኤል ሆይ በዚህች እልህ አስጨራሽ ዓለም ውስጥ ስንኖር ሥጋችን ደክሟል፣ ነፍሳችን በትጋት መጸለይን ዘንግታለች። ለመጸለይ ስንቆም አእምሯችን በምድራዊ ሐሳብ ይበተናል፣ ጉልበታችን ይዝላል፣ ልባችንም በቸልተኝነት ይደነዝዛል። አንተ ግን የጸሎት ዕጣንን ወደ ልዑል እግዚአብሔር ዙፋን የምታሳርግ ንጹሕ መልአክ ነህና ዛሬም በዚህ ስንፍናችን ላይ የጸጋን እሳት አንድድብን። ከእግዚአብሔር ጋር የምንነጋገርበትን የምንለምንበትና የምናመሰግንበትን ያንን የተቀደሰ የትጋት መንፈስ በውስጣችን አድስ። የመጸለይ ፍላጎትና ጥም በነፍሳችን ላይ ይጨምር ዘንድ አንተ አማልደን። መንገደኞችን የምትጠብቅ ቅዱስ ሩፋኤል ሆይ ጦቢያን ወደ ራጉኤል ቤት ሲጓዝ ከመንገድ መሰናክል ከክፉ አሳም እንዳዳንከው ሁሉ እኛም ወደ ሰማያዊ አባታችን በጸሎት ለመጓዝ ስንነሳ ጠላት ሰይጣን በተለያዩ ፈተናዎች ይዋጋናል። በጥርጣሬ፣ በተስፋ መቁረጥ፣ በከንቱ ውዝግብና በጊዜ ማጣት ጸሎታችንን ሊያሰናክል ይጥራል። አንተ ግን አስማንዲዮስ የተባለውን ያንን ክፉ ጋኔን አስረህ እንዳሳደድከው ዛሬም የጸሎት ሕይወታችንን የሚዋጋንን መንፈሳዊ ጥንካሬያችንን የሚሰርቀውን የጨለማውን አሰራር ሁሉ ከኛ ርቅልን። በጸሎት ጸንተን እንድንቆም የሚረዳንን የእምነት ጋሻን አልብሰን። የጥበብና የብርሃን መልአክ ቅዱስ ሩፋኤል ሆይ ጸሎታችን የከንፈር መድረቅ ብቻ እንዳይሆን ልባችንና አእምሯችን ተስማምተው እውነተኛ ምስጋናን ለእግዚአብሔር ማቅረብ እንዲችሉ ማስተዋልን ስጠን። መጽሐፍ ቅዱስን ስናነብ የምንረዳበትን ብርሃን፣ ስንጸልይም የምንመሰጥበትን ሰማያዊ ሰላም ስጠን። ልክ እንደ ጦቢትና እንደ ሳራም ጸሎታችን በእግዚአብሔር ፊት ተሰሚነት እንዲኖረው አንተ በንጹሕ እጆች ይዘ ወደ ሰማይ ውጣ። የለመነውን ሁሉ ለነፍሳችን መድኃኒት የሚሆንበትን በረከትንም አምጣልን። አማላጃችንና ጠባቂያችን ቅዱስ ሩፋኤል ሆይ በፍኖተ ኤማሁስ ጥላ ስር የሆንን ልጆችህን ዛሬ በጋራም እንማጸንሃለን። በቤታችን ጸሎት አይቋረጥ፣ በልባችንም እምነት አይጥፋ። አንተ በክንፎች አቅፈ በጸሎት ደግፈ በጽድቅ መንገድ ላይ አበርታን።
በምድር ላይ በትጋት እየጸለይን እግዚአብሔርንም እያመሰገንን ውላችንን ሲያበቃ ከሰማያዊ መላእክት ጋር አብረን ለማክበር እንድንበቃ መንገድ ሁነን። የሰላም የብርታትና የጸሎት መልአክ ቅዱስ ሩፋኤል ሆይ በሰማይ ባለሟልነት አትለየን። የሰራዊት ጌታ እግዚአብሔር አምላካችን ሆይ በቅዱስ ሩፋኤል የጸሎት ሕይወታችንን አድስ፣ እምነታችንንም ባርክልን። ቅዱስ ሩፋኤል ሆይ በታላቁ የጌታ ዙፋን ፊት ከሚቆሙትና የቅዱሳንን ጸሎት ወደ ላይ ከሚያሳርጉት ከሰባቱ ሊቃነ መላእክት አንዱ ነህ። በጌታ ፊት ስለምንቆም እኛ ደካሞች ማልድልን። የሰው ልጅ ሕመም የምታውቅ በፈጣሪ ፍቃድ ፈውስን የምታድል መልአክ ሆይ በአካልም በነፍስም ለታመሙት ሁሉ ፈውስን ከሰማይ አውርድ። የአይነ ስውሩን የጦቢትን አይን እንዳበራ የእኛንም የልባችንን አይን አብራልን። የምህረት መልእክተኛ ቅዱስ ሩፋኤል ሆይ በሰው ልጅና በእግዚአብሔር መካከል ቆመ የቅዱሳንን ጸሎት የምታሳርግ፣ ዛሬም እኛ ደካሞች በበደልና በኃጢአት ምክንያት ከፈጣሪያችን እንዳንርቅ ምልጃህ አይለየን። በእጃችን በልባችንና በሐሳባችን የሠራነውን በደልን ሁሉ ይቅር ይለን ዘንድ በቸርነቱ ፊት ቁምልን። እንደ ጦቢት ቅንነት የጎደለን በትዕቢትና በዓለም ፍላጎት የታወርንበትን ጊዜያትን ሁሉ አምላካችን በምሕረቱ እንዲመለከትልን አሳስብልን። ኃጢአታችን እንደ ደመና በላያችን ላይ ቢሆንም አንተ በምልጃ የይቅርታን ብርሃን ይዘህና ከክፉ መንገድ የምንመለስበትን ወደ እውነተኛው የንስሐ ሕይወት የምንመጣበትና የቀደመውን ንጽሕናችንን የምናገኝበትን ኃይልን አሰጠን። ቅዱስ ሩፋኤል ሆይ የልባችንን ጥበቃ አንተ ተረከብ። ዳግመኛ ወደ ኃጢአት አዘቅት እንዳንወድቅ የጠላት ዲያብሎስ ማተለያዎች እንዳያሸነፉን በብርሃን ሰይፍ ጠብቀን። በደላችን ቢበዛም የአምላካችን ቸርነት እንደሚበልጥ እያሰብን በተስፋ መቁረጥ ውስጥ እንዳንሰጥም በምልጃ ደግፈን። የቆሰለች ነፍሳችንን በይቅርታ መድኃኒት ፈውሳት። የረከሰው ማንነታችንን በንስሐ እንባ አጥበ ለፈጣሪ አቅርብልን። እውነተኛ ይቅርታን ለሌሎች የምንሰጥበት እኛም ከበደላችን የምንነጻበት መንፈስን በውስጣችን አሳድር። በሕይወታችን መጨረሻም በደላችን ተደምስሶ ኃጢአታችንም ተሽሮ በክብረ መንግሥቱን እንድንወርስ በጌታ ፊት አማልደን። የጸሎት አሳራጊ ቅዱስ ሩፋኤል ሆይ የቅዱሳን ጸሎት በማጠንት ወደ ልዑል እግዚአብሔር መንበር እንደምታቀርብ ሁሉ ዛሬም ደግሞ የእኛን የደከመች የዛለች የጸሎት ሕይወትን አድስልን። በዓለም ግርግር በሥጋ ድካም ምክንያት መጸለይ ሲከብደን ልባችንም በዝንጉነት ሲታሰር አንተ በመንፈሳዊ እሳት አንቃን። መንፈሳዊ ውጊያችንን የምናሸንፍበት የጸሎት ጋሻችን እንዳይላላ በጉልበታችንም እንድንበረታ በመልጃ ደግፈን። እንደ ጦቢትና እንደ ሳራ በችግራችን ጊዜ ወደ አምላክ መጮህን በደስታችንም ጊዜ ማመስገንን አስተምረን። የጸሎት ጣዕም ከልባችን እንዳይጠፋ ከፈጣሪ ጋር የምናደርገው ንግግራችንም እንዳይቋረጥ መንፈሳዊ ጥማታችንም እንዲረካ በጸጋ እርዳን። ቅዱስ ሩፋኤል ሆይ ጸልዩ ወደ ፈተና እንዳትገቡ ተብሎ እንደተጻፈ በፈተና ጊዜ እንዳንወድቅ የጸሎት አጥር ሆነን። ሰይጣን በትጋት ፈንታ ስንፍናን፣ በንቃት ፈንታ እንቅልፍን፣ በተመስጦ ፈንታ ሐሳብ መበተንን በላያችን ላይ ሲያመጣ አንተ በብርሃን ክንፎች ተከላከልልን። መንፈሳዊ ድካም ሲሰማን በርቱ የምትል መልአክ ሁነን። የጸሎት ሕይወታችንም እንደ ቀደሙት አባቶችና እናቶች ፍሬ የሚያፈራ እንዲሆን አማልደን። በቀንም ሆነ በሌሊት በስራችንም ሆነ በቤታችን ልባችን ከአምላክ ጋር የተሳሰረ እንዲሆን እርዳን። ጸሎታችን ጌታ ዘንድ ደርሶ የምህረት መልስን እስኪያመጣ ድረስ
ያለማቋረጥ በትዕግስት የምንቆምበትን ጽናትን አሰጥልን። ከድካም ወደ ብርታት፣ ከዝምታ ወደ ምስጋና፣ ከቀትር ጋኔን ወደ ሰማያዊ ንቃት አሸጋግረን። ታማኙ መልአክ ቅዱስ ሩፋኤል ሆይ በሰማያዊው ጥበብክ አእምሯችንን አብራው። እንደ ጦቢያ ሁሉ እኛም በሕይወት ጉዟችን የሚያስፈልገንን እውነተኛ ዕውቀትና ማስተዋል ካንተ እንሻለን። የልባችንን ዓይን ግለጥልን። የእግዚአብሔርን ድንቅ ሥራ እንድንረዳ፣ ቃሉን እንድንጠግብና ምስጢሩንም እንድንመረምር ረዳታችን ሁን። ከንቱ ከሆነው የዓለም ጥበብ ይልቅ ሰማያዊውንና ዘላለማዊው ጥበብን በውስጣችን እንዲሰርጽ ለፈጣሪ ማልድልን። ቅዱስ ሩፋኤል ሆይ በመንፈሳዊው ዓለም ውስጥ ሕፃን ሆነን እንዳንቀር በጸጋና በቅድስናም እንድናድግ አንተ አግዘን። የጸሎት ሕይወታችን እንዲጠናከር፣ ፍቅራችን እንዲጨምር፣ እምነታችንም እንደ ዓለት እንዲጸና በጌታ ፊት ጸልይልን። ከጥርጥርና ከስንፍና መንፈስም ጠብቀን። በየዕለቱ ወደ ፈጣሪ የምንቀርብበትን መንፈሳዊን ጥንካሬንም አድለን። በመንፈስ ፍሬዎች የምናሸበርቅ፣ ለሌሎችም ብርሃን የምንሆን የእግዚአብሔር ልጆች እንድንሆን በምልጃህ ኃይል ደግፈን። ታማኙ መልአክ ሆይ በሕይወታችን ፈግተናም ሲገጥመን በግራና በቀኝ ስንዋዥቅ ትክክለኛውን መንገድ እንድንመርጥ የመለኮት ጥበብን አፍስስልን። ክፉውን ከደጉ ሐሰቱንም ከእውነት የምንለይበትን የማስተዋልን መንፈስ ስጠን። ልባችንም በጥበብ ይሞላ፣ ንግግራችን በጨው የተቀመመም ይሁን። አንተ በባረከው ዕውቀት መንገዳችን ሁሉ የቀናም ይሁን። በኑሯችን ሁሉ የፈጣሪ ክብርን የምንገልጥበትን መንፈሳዊን ብስለትን አብዛልን። ቅዱስ ሩፋኤል ሆይ በሰማያዊው ጥበብህ አንጻን። ዕውቀታችንን ለጽድቅ ማስተዋላችንንም ለቅድስና እንዲሆን በምልጃ አትለየን። ጸሎታችንን ወደ ጥበብ ምንጭ ወደ እግዚአብሔር አሳርግልን። የብርሃን መልአክ ቅዱስ ሩፋኤል ሆይ በሰማያዊ ሥልጣን ከክፉ ሕልም ሁሉ ጠብቀን። ነፍሳችን በእረፍት ሰዓት በክፉ መናፍስት ሴራ እንዳትታወክ በመኝታችን ላይ ቀድመህ ቁምልን። አእምሯችንን የሚረብሹ፣ ልባችንን የሚያስደነግጡና ተስፋንም የሚያስቆርጡን የሌሊት ቅዠቶችን በምልጃ ኃይል አስወግድልን። እንደ ጦቢያም ሁሉ እኛም ባንተ ጥበቃ ስር ነንና ሕልማችንን በሰላም ሌሊታችንንም በበረከት የተሞላ ይሁን። ኃያሉ መልአክ ሆይ ከሌሊት ድንጋጤ አትፈራም ተብሎ እንደተጻፈ እኛንም ከከንቱ ፍርሃት ነፃ አውጣን። በጨለማ ውስጥ የሚንቀሳቀሱ እርኩሳን መናፍስትን፣ ሰላማችንን የሚሰርቁ የጠላት ውርወራዎችን በሰማያዊ ሰይፍ ገስጽልን። በመኝታችን ዙሪያም የብርሃን አጥር ሁነን ልባችንን በፈጣሪ መታመን እንዲጸና አድርግ። ፍርሃት በልባችን ቦታ እንዳይኖረው አንተ የሰላም መዝገብ ነህና መንፈሳችን ላይ እፍ በል። ታማኙ መልአክ ሆይ ሰውነታችን እንዲያርፍ ነፍሳችንም እንድትታደስ የሰላም እንቅልፍን አድለን። በመኝታችን ላይ መላእክተ ሰላምን እዘዝልን። ክፉ መናፍስት የሳራን ሕይወት እንዳወኩ እኛንም እንዳያውኩን አስማንዲዮስን ያሰርክበትን ያንን ኃይልህን ዛሬም በእኛ ላይ ግለጥ። በሰላም አሳድረግ፣ በሰላም ለጠዋቱ ብርሃን አብቃን። በነቃንም ጊዜ ስምህን እያመሰገንን እንድንነሳ በምልጃህ አግዘን። የብርሃን መልአክ ቅዱስ ሩፋኤል ሆይ በሰማያዊው ባለሟልነት ዛሬ በፊታችን ቁምልን። በኃጢአት ጨለማ ውስጥ ለጠፋ ነው፣ በክፉ ልማድ ለታሰርነውና ከፈጣሪ ለራቅንም ሁሉ የንጽህናን መንገድ አሳየን። እንደ ጦቢያም ሁሉ እኛም በዚህ ዓለም ጉዞ ላይ ነንና በኃጢአት ጉድጓድ ውስጥ እንዳንቀር በብርሃናዊ ክንፎች ደግፈ አውጣን። የልባችንን ደንዳናነት ሰብረህ የንስሐን እንባንና የመመለስን ጸጋ ሰጠን። ኃያሉ መልአክ ሆይ በክፋትና በበደል ምክንያት የጠማማውን ሕይወታችንን አቅናልን። አእምሮአችንን ከክፉ ሐሳብ፣
ልባችንን ከቂምና ከበቀል ሰውነታችንንም ከርኩሰት ሁሉ አንጻልን። ወደ እግዚአብሔር ተመለሱ የሚለውን ሰማያዊውን ጥሪ በውስጣችን ዝራው። ጠላት ሰይጣን በኃጢአት ወጥመድ ሊያጠፋን ሲመጣ አንተ ቀድመህ አሳደው። በቅድስና በትሕትና እንድንመላለስ መንገዳችን ሁሉ የፈጣሪን ክብር የሚገልጥ ይሆን ዘንድ በምልጃ አስተካክልልን። ታማኙ መልአክ ሆይ ከኃጢአት ተመልሰን በእምነት ስንቆም ደግመን እንዳንወድቅ የጽናትን መንፈስ አድለን። በመንፈሳዊ ተጓድሏችን አሸናፊዎች እንድንሆን በጸሎትና በጾም ሕይወታችን እንዲበረታ የማያቋርጥ ልመና ለፈጣሪን አቅርብልን። እኛ ደካሞች ነንና አንተ ግን በኃይል ደግፈ ወደ መንግሥተ ሰማያት የምታደርሰንን ጠባብ መንገድ ምራን። የነፍሳችንን ቁስል ፈውሰ በቅድስና ጌጥ አሸብርቀን። ቅዱስ ሩፋኤል ሆይ መንገዳችንን አቅናለን፣ ልባችንንም አንጻለን። አንተ መሪ ከሆንክ ወደ ጽድቅ እንመለሳለን። አንተ ካገዝከንም በቅድስና እንጸናለን። ታማኙ መልአክ ቅዱስ ሩፋኤል ሆይ በሰማያዊው ባለሟልነትህ በየቀኑ ጠዋት በመንገዳችን ላይ ቁምልን። ልባችን የዓለም ጫጫታን ትቶ የፈጣሪን ረቂቅ ድምፅ እንዲሰማ አይነ ልቦናችንን ግለጥልን። እንደ ጦቢያ ሁሉ ወዴት ልሂድ ምንስ ላድርግ ብለን በጠየቅን ጊዜ አንተ መሪ ሆነ ትክክለኛውንና የእግዚአብሔርን ፈቃድ ያለበትን መንገድ አሳየን። በገዛ ጥበባችን ተመክተን እንዳንወድቅ ሰማያዊውን ማስተዋል በውስጣችን ዝራ። ኃያሉ መልአክ ሆይ በምንወስነው ውሳኔ፣ በምንሰራው ሥራና በምናደርገውም ግንኙነት ሁሉ የጌታ ፍቃድ ይኑርበት። የሥጋ ምኞታችንን፣ የሰይጣን ተንኮል ከእኛ ማርቅ። ፈጣሪ የማይወደውን መንገድ እንድንጠላ፣ እርሱን ደስ የሚያሰኝበትን ደግሞ እንድንወድና እንድንከተል በምልጃ ኃይል እርዳን። በሕይወታችን ላይ የሚመጡትን ፈተናዎች በፈጣሪ ፍቃድ ድል እንድንነሳቸው፣ ለጽድቅ እንድንጠቀምባቸው ማግዘን። ታማኙ መልአክ ሆይ የጌታ ፍቃድ አንዳንዴ ለእኛ ከባድ ሊመስለን ይችላልና በዚህ መንገድ ላይ ለመጓዝ ትዕግስትና ጽናትን አድለን። ፈቃድህ ይሁን ብለን እንደ እናታችን እንደ ቅድስት ድንግል ማርያም ለመታዘዝ እንድንችል በጸሎት ደግፈን። በየዕለቱ በምናደርጋቸው ትናንሽ ነገሮችም ሳይቀር የእግዚአብሔር ክብር እንዲታይብን አንተ ሰማያዊ መሪ ሁልጊዜም ከጎናችን አትለየን። ቅዱስ ሩፋኤል ሆይ በየቀኑ ሕይወታችን የጌታ ፍቃድን እንድንከተል እርዳን። አንተ መሪ ከሆንክ አንሳሳትም። አንተ ካገዝከንም የፈጣሪን መንግሥት እንወርሳለን። ጸሎታችንን ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ አሳርግልን። የብርሃን መልአክ ቅዱስ ሩፋኤል ሆይ በሰማያዊ ባለሟልነት ዛሬ በፊታችን ቁምልን። ይህ ዓለም በጭንቀት በለቅሶና በሕመም የተሞላ ነው። ከዚህ ድካም በኋላ ወደ ማያልፈው የዘላለም ዕረፍት እንድንደርስ በምልጃ አግዘን። ነፍሳችን ከሥጋችን በሚለይበት ጊዜ ጨለማና ፍርሃት እንዳያገኘን አንተ የብርሃን መሪ ሁነን። በመልካም ሥራና በእምነት ጸንተን እንድንቆይ በመጨረሻም የጽድቅን አክሊል እንድንቀዳጅ ለፈጣሪ ማልድልን። ኃያሉ መልአክ ሆይ አንተና ቅዱሳን መላእክት ቅዱስ 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 እያላቸው ፈጣሪን በምታመሰግኑበት በዚያ ቅዱስ ስፍራ እኛም እንድንቆም እርዳን። ከቅዱሳን ጋር በአንድነት በደስታና በሰላም የምንኖርበትን የመንግሥተ ሰማያትን በር ክፈትልን። በምድር ላይ ያሳለፍነውን መከራ ተረስቶ በሰማይ በማያልፍ ብርሃን የምንሞላበትን ያንን ታላቅ ቀን በናፍቆት እንድንጠብቅ በውስጣችን የእምነት ጽናትን ዝራ። ታማኙ መልአክ ሆይ በጌታ ፊት ቆመ እነዚህን ልጆችህን ወደ መንግሥት አግባቸውን ብለ ልመናችንን አሳርግልን። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ እንዳለ እናምናለንና በዚያች በታላቋ ቀን በቀኝ ከሚቆሙት ወገኖች እንድንሆን በምልጃ አትለየን። በዓይን ያልታየውን በጆሮ ያልተሰማውንና በሰው ልብ ያልታሰበውን ያንን የዘላለም ደስታ እንድንካፈል የዘውትር ረዳታችን ሁን።
ቅዱስ ሩፋኤል ሆይ በምልጃ አምነናልና በመጨረሻው ከመላእክት ጋር የዘላለም ደስታን አውርሰን ጸሎታችንን ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ማሳረግልን። ቅዱስ ሩፋኤል ሆይ በቤታችን ሰላም፣ በልባችን ደስታ፣ በሥራችንም ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠው መንገድ የክብር፣ ሕይወታችንም የሰላም ትሁን። በመከራ ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን አንተ ነህ። በረድኤት ክንፎችህም ጋርደግ፣ ለነገው ድንቅ ምስክርነት ማብቃን። የቅዱስ ሩፋኤል ምልጃና ጸሎት ከሁላችን ጋራም ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።